ጠባቂውም ኮከብ ግብ ጠባቂ ደግሞ ሰላሜንስ ነው ብሏል። የሰላሜንስ እስካሁን ልክ ይመስላል። በጣም አስደናቂ ሴቭ ነው። ኦ ከተተው ዋዛው ሲቲ ከተቱት አጃዬ የቀድሞው የአርሰናል አካዳሚ ውጤት ሳሚ አጃዬ ጉድ አረጋቸው ማንቸስተር ዩናይትዶችን። ሃል ሲቲ ያስቆጠረ የማይታመን የማይገመት ማይክል ካሪክ አመዱ ቡና ለበድንጋጤ አጃይብ የሚያስብል ጎል አስቆጠረ። ሳሚ አጃዬ ናይጄሪያዊው የተከላካይ መስመር ተጫዋች ላመንስን ተመልከቱት። ይህን ሴቭ አረገ። ሌላ ከዚህ በላይ ምን ያርግ ላመንስ? አይደን ኤቨን ራሱ ምንድነው የሚሰራው? አይደን ኤቨን ቡንዛ ሳሚ አጃዬ ቡንዛ ሃል ሲቲ ቡንዛ ነብሮቹ ቦናንዛ አይደን ኤቨን ነው ምን እንደሚሰራ ማለት ነው። አንደኛ ከሃል ሲቲ ተጫዋች ፊት ቀድሞ መገኘት የነበረበተው አይደን ሄቨን ነበር። ከፊት ለፊቱ ላይ የነበረው ተጫዋች ስኮትላንዳዊ ኦሊ ማክበርኒ ነበር። ኦሊ ማክበርኒን በአግባቡ አይወሎ ማክበርኒ እኮ ጎል እንደተቆጠረ ቀድሞ ከአጃይ በፊት እኮ ሴሌብሬት እያደረገ ነበር። ለዚህ ደግሞ ተጠያቂው ደግሞ ምንም ጥያቄ ነው አይደን ሄቨን ነው። የአይደን ሄቨን ክፍተት ነው። ምስሉን ደጋግማችሁ ተመልከቱት። ከኦሊ ማክበርኒ ጀርባ ነበር አይደን ሄቨን ወይ በትክክል ማርክ ማድረግ አልቻለም። ስለዚህ ክፍተት የታየኝ ሳሚ አጃይ ጎል ሲያስቆጥር ማክበርኒ ለቆታል። አይደን ሄቨን ማንቸስተር ዩናይትዶች ጨዋታውን በጥሩ መንገድ የጀመሩ ቢመስልም ሃል ሲቲዎች ጎል አስቆጥረውባቸዋል። 1-0 ሃል ሲቲ መምራት ጀመረ። 1-0 ነብሮቹ ያልተጠበቀ ሰርፕራይዝ ለማንቸስተር ዩናይትዶች ሻው ሚዱ ልክ እንዳልሆነ ስናገር ነበር። በተለይ ሳንቶስ አንድሩ ሳንቶስ ገና ነው። ኮቢ ማይኖ ፊት ከሆነ ጥያቄ የለውም። ሰከንድ ሃፍ ላይ በፍጥነት ማስገባት ይኖርባቸዋል። የሚዱ ችግር ብቻ አይደለም እኮ ሚዱ አዎ፣ ግን አሁን እየታየ ያለው እኮ ሚዱን የአየር ኳስ አለመቆጣጠር ነው። ተከላካዩ ልክ አይደለም። ምክንያቱም ቀደምም ሲል የተገጨባቸው ኳስ ተመሳሳይ ነው። አዎ ከባድ ነው። በርኒ መጠንቀቅ ይኖርባቸዋል። ቤሎሜ ሃል ሲቲ ወሶ ሜንዲ ሁለት ለባዶ ሜንዲ የቀዮቹን መረብ ወሰወሰው። what a goal! what an outstanding performance from Mendy! Hull City! wow! ሁለት ለባዶ ጉድፈላ የአየር ኳስ አትችላችሁ ጉድፈላ ሃል ሲቲ 2-0 መምራት ጀመረ። ማንቸስተር ዩናይትድን በረገዱት። ምን አይነት ጎል ነው ያስቆጠሩት? ከቅጣት ምት ተሻገረ። መንዲ በግንባር ገጨው። ሰላሜንስ ምንም ማድረግ አልቻለም። ጎል 2-0 ማንቸስተር ዩናይትድ። መጥፎ አጀማመር። ማንቸስተር ዩናይትድ ደጋፊዎች አንገት የሚያስደፋ ነው። ዋው! ሁለተኛውን ጎል ማንቸስተር ዩናይትድ አስተናግዷል። አድማጮቻችን ነብሮቹ ዘ ታይገርስ የተቧጨሩ አጃይ ነው የሚጨርፍለት። ማንቸስተር ዩናይትድን እየቧጨሩት ይገኛሉ። ሁለተኛውን ጎል መረብ ላይ ወዝውዞታል ሜንዲ። ምን አይነት አስደናቂ ቅጣት ምት ነው! ዮሪ ቲለማንስ የሰራው ጥፋት ነው። ማይክል ካሪክ የተጫዋች ምርጫው ልክ እንዳልሆነ በደንብ ያሳያል። በደንብ ምክንያቱም የመስመር ኳስ አሁንም በመስመር በኩል ነው ቅጣቱ የተገኘው። ሲመጡ ኖብል ሜንዲ ኢምቦሞ መቶ አያገዘም። እየተቧጨርን ነው ብለዋል። ማንቸስተር ዩናይትድን እየቧጨር ነው እያሉ ይገኛሉ። ዘ ታይገርስ ነብሮቹ ይሄው እየቧጨር ነው ብለዋል። ሃል ሲቲ 2-0 ማንቸስተር ዩናይትድን ኔቨር እኔ ኤክስፔክት አላረኩም። እንደዚህ በፍጹም አልጠበኩም። እግር ኳስ